አትዘባበቱ ቀንጣለው ብላችሁ ከፊታችሁ ቀድሞ ታገኙታላችሁ የሚል ዘፈን ነው። ይሄ ዘፈን እስከ መጨረሻው በደንብ አድርጋችሁ አዳምጡት። ማለት የምድርን አይቶ ነው የበላይ ቤቱ ምሕረትም የሚልም አለው። እስከ መጨረሻው በደንብ ካዳመጣችሁት በደንብ አድርጎ ትርጉሙ ይገባችኋል ማለት ነው። ይህንን ልትል የቻለችው ቅምጥሌ እንዴት ነው? አንዳንዴ እንዴት መሰላችሁ ቀን የጣለው ምንድነው የሚባለው? የወደቀ ዛፍ መጥረቢያ ይበዛበታል እንደሚባለው ቀን ሲጥለው ሰው ሁሉ ሰው ነው የሚተወው። ወይ ደግሞ ቀን ሲጥላችሁ ከባድ ነው። ቀን ሲያነሳችሁ ደግሞ ይሶኬ ማለት ቀን ካነሳችሁ የትኛውም ሰው ከእናንተ ጋር ይሆናል። ቀን ሲጥላችሁ ደግሞ የትኛውም ሰው እስቲል እናታችሁ ራሱ አንዳንዴ ልትሸሻችሁ ትችላለች። እና እንደ ቀን ከባድና እንደ ቀን የሆነ የሚፈራ የለም። ቀንም ፍሩ፣ ጊዜም ፍሩ፣ ሰውን አትፍሩ። ከዛ ውጭ ደግሞ እግዚአብሔር በላይ ቤት ምሕረት የሚሰጠን ደግሞ ሁላችንም በምድር የምናደርጋት እያንዳንዷን ጣት ነገር ዋጋ አላት ማለት ነው። ምድር ላይ አሁን ለምንድን ነው ብዙ ሰዎች ጥሩ ነገር የሚያደርጉት ምናምን ላይ ቤቷን የላይ ቤቴን ላዘጋጀው ደግሞ የላይ ቤቴ ልስራ ይላሉ። በጣም ሰዎች ታዩ ከሆነ እናቶች፣ አባቶች ምናምን ወጣቶቹም ቢሆን አንዳንዴ እንደዛ አይነት ነገር ይላሉ። ማለት እዚህ ጋር ምድር ላይ አለማዊ ኑሮ ነው። እስከ መቼ እንደምንቆይ አናውቅም። ትንሽ አመት ነው የምንቆየው። ስቲል 50 አመት ላንቆይ እንችላለን፣ 50 ቤት ልንቆይ እንችላለን ምናምን ነገር። ላይ ቤት ደግሞ የእድሜ ዘላለማችን ነው የምንኖርበት ማለት ነው። እና የዘላለም ቤት ልስራ ነው የሚሉት። ስለዚህ እዚህ ምድር ላይ በትንሹም በትልቁም ኃጢአትን አንሰብስብ። ኃጢአታችን እየበዛ ነው። በእኛ ኃጢአት እኔ አንዳንዴ በጣም ያሳዝነኝና ነገር በፈጣሪ እኔ የምላችሁ እዚህ ጋር ማለት ነው ይሄ ምንድን ይባለው ይሄ ትንሽ አውሬዎች ምናምን የለም እንደዚህ የሚበሩ ነገሮች ማለት ቢምቢዎች፣ እነሱ እያስቸገሩ ስለሆነ እዚህ ቤት የሆነ የሚበራ ነገር አለ አይደለ? እነሱ ተገዝቶ የሶኬቱ ነው በርቶ ነው የሚውለው እና እነሱን ሲገል ይጮሃል ማለት ነው። ጥይት ባሉት ሌቱ ሁሉ እንደዚህ ሲጮህ አደረ። ትናንትና ያደረግነው እና ይኸው ቤት ብቻዬን ነፍስ እየወጣ ነው። በቃ እንደዚህ ሲጮህ እንደዚህ ንግዝ እያልኩ ማለት ነው። በመድኃኒዓለም እንዴ እንደው ለሌ ነበር ሀሳቤን ማስጠፋኝ ጉድፈ እና ለማንኛውም ቅምጥሌ በዘፈን ነገር ሆኖ ነገር ግን ስለ ሰዎች አንዳንዴ የሆነ ሰው ሲወድቅ ወድቋል ብላችሁ ከወደቀበት ላይ ማይሆን ነገር የምታደርጉ የማይነሳም ይመስላችሁ ይነሳል። እንደውም ከእናንተ ቀድሞ ይገኛል ማለት ነው። አትዘባበቱ ቀንጣለው ብላችሁ ታገኙታላችሁ ከፊታችሁ ቀድሞ ማለት እንደዛ ነው። አንዳንድ ሰዎች የጣሏችሁ ይመስላቸውና ከጣሏችሁ ላይ ደግሞ ይጠቀጥቋችኋል ማለት እንዳትነሱ። ነገር ግን እንደዛ እንደውም የጣሏችሁ ጊዜ እናንተ በወደቃችሁበት ታይም ላይ በደንብ ብዙ ነገሮችን አስባችሁ አልማችሁ ምንድነው የጣለኝ ምንድነው ወደፊትስ ማይጥለኝ ነገር ብላችሁ ታስባላችሁ። ማይንድ ኦፕን ምንድነው አላውቅም። ብቻ ግን አይምሮአችን ክፍት አድርገን እና በደንብ አድርገን ማሰብ አለብን። አይምሮ የተሰጠን ልናስብበት ነው። ስለዚህ አንዳንዴ ስትወድቁ አታልቅሱ። ማልቀስ ወይኔ በቃ ወድቄ ቀረሁ ምናምን ሳይሆን መውደቃችሁ ለምንድን የወደቃችሁት በደንብ አድርጋችሁ የወደቃችሁበትን ምክንያት አስባችሁ አልማችሁ ወደፊት ደግሞ በዛ መልኩ እንዳትገኙ። ከዛ በላይ ጀግና ሆናችሁ ማለት ከነበራችሁ ጉብዝናና ብርታት በላይ ብርቱ ሆናችሁ ነው የምትነሱት። ቅምጥሌ እዚህ ጋር በመዝሙር ማድረግ ትችል ነበር። ባይዘወይ ብዙ መዝሙሮች አሉ ስለ ነፍሳችን በደንብ እንትን የሚሉ። ነገር ግን ይህንን ሙዚቃ ያደረገችው ምንድን ነው የትኛውም ሃይማኖት በደንብ እንዲረዳት እንዲገባው ነው። በዘፈን ሆኖ በደንብ አድርጎ ስለ ነፍሳችን ራሱ እንትን የሚላለ ገባችሁ? በዚህ መልኩ ማለት ነው። ስለዚህ የወደቀ ሰው ወድቆ አይቀርም ጋይስ። የሆነ አንዳንዴ እንዴት ነው የተበላሸ አትክልት ነው እንደተበላሸ ሊቀር የሚችለው። እንደውም እነሱ ራሱ እንዴት መሰላችሁ? አሁን ለምሳሌ ብርቱካን ሊበላሽ ይችላል፣ ማንጎ፣ አቮካዶ ምናምን የሆነ ሊበላሹ ይችላሉ። ግን ውስጣቸው ላይ ፍሬ አለ አይደል? እነሱ ወድቀው ይቀራሉ። ነገር ግን ፍሬያቸው ወይ ደግሞ ዘራቸው አለ ማለት ነው። ያንን ደህና ሰው ካላቸው የሆነ እንዴት ነው አንዳንድ ብልጥ ሴቶች አሉ ወይም ደግሞ ወንዶች የሆነ ነገር ሲበላሽ ያችን ነገር የተበላሸችው ነገር ወዴት ማድረግ እንዳለባቸው የሚያውቁ ማለት ነው። ደህና ቦታ ላይ ከተከሏቸው አሪፍ ዘራ ዘርተው ወይ ደግሞ ብዙ ሰዎች እንትን ይላሉ። አንዳንዴ ማይሆን ቦታ ላይ ከጣልናቸው ደግሞ ይበቅላሉ። ግን ቢበቅሉም ደግሞ ትርጉም የለውም። ወጣዋል በቅለዋል። ነገር ግን አሪፍ ቦታ ላይ ስላልጣልናቸው ደግሞ ያው ቢበቅሉም ትርጉም የለውም ማለት ነው። እነሱም ወድቀው ቀሩ፣ ዘራቸውም ወድቆ ይቀራል ማለት ነው። ስለዚህ አንዳንዴ እንደዚህ አይነት የሆነ ሰው ስትቀር ወይ ደግሞ ጓደኛ ሊሆን ይችላል የሆነ በቃ አለ አይደለ አሪፍ ሰው ነገ እናንተ ስትወድቁ ያነሳችኋል። እናንተስ ደግሞ ያ ሰው ሲወድቅ ታነሱታላችሁ ወይ? ተገባባን። ደግሞ አንዳንዴ እንዴት አለ መሰላችሁ ብዙ ሰዎች የምታዩ ከሆነ የሆነ ሰው እናት ወይ አባት የሌላቸው ልጆች ያሳድጋሉ አይደለ? ወይ ደግሞ ምርጥ ጎረቤቶች አሉ። እናታቸው ስትታመም ከጎረቤት ሂደው እናታቸውን እንዳያስታምላቸው እነሱም ደግሞ ልክ እንደ እናታቸው ያቺ ጎረቤት እንድታስታምማቸው ይሆናሉ። እና ምንድነው እንደውም ምን ይባላል አንዳንዴ ጥሩ ዛፍ ላይ ምናምን ብቻ እንደዚህ አይነት ነገር አለ የሆነ አባባል። ብቻ ጥሩ ነገር ተጠጉ።
ጥሩ ሰው የሆነ መልካም ነገር ሊያስተምራችሁ የሚችል ወደ እናንተ ሊወስዳችሁ፣ እናንተም ደግሞ ከቻላችሁ እኮ መጥፎ የተባሉትን ሰዎች ስባችሁ ወደ እናንተ ማምጣት ትችላላችሁ። ግን ምንድን ነው ሰነፍ ከሆናችሁ ወይ ደግሞ እናንተ እነዛን ሰዎች ስባችሁ ወደ እናንተ ማምጣት ካልቻላችሁ ግን ከነዛ ሰዎች አትጠጉ። ምክንያቱም እናንተነታችሁን ሁላ ነው የምታጡት። ቢ ስትሮንግ ከሆናችሁ ጀግና ከሆናችሁ ነገር ግን እነዛን ሰዎች ወደ እናንተ ማምጣት ትችላላችሁ ማለት ነው። ተግባባን። ስለዚህ እዚህ ጋር አሁን ቅምጥሌ አሁን ለብዙ ሰዎች ለተመልካቾችም እዚህ ጋር ቪዲዮ ለሚሰሩት ዩቲዩበሮች፣ ለቲክታከሮች በቃ ለብዙዎቻችሁ ነው መልስ የሰጠችው ማለት ነው። ይህ ሙዚቃ ለብዙዎቻችሁ ይወክላል። ዛሬ ምናልባት ልትወድቅ ትችላለች፣ ትነሳለች። ከዚህ በፊትም ብዙ ጊዜ ወድቃ ተነስታለች። ሁላችንም በህይወታችን ብዙ ጊዜ ወድቀን ተነስተናል። ብዙ ጊዜ አልቅሰን እንባችን ጥርግ አድርገን ተነስተናል። ብዙ ጊዜ ትራሶቻችን በእንባ አርሰን በእንባ ርስ አድርገን ግን ሌላ ሰው ማንም ሳይሰማ ያችንን ባንብሰን ድጋሚ አላለቅስ በዚህ ምክንያትማ ብለን ያን ምክንያት ትተነው አልፈናል። አላለፋችሁም እንደዚህ አይነት ነገር ማለት ማንም እናታችሁ፣ እህታችሁ፣ ወንድማችሁ ወይም ማንም ሳይሰማ ግማሽ ሌሊት ላይ አልቀሳችሁ ትራሳችሁና እናንተ ብቻ ተነጋግራችሁ ከዛ በኋላ ግን ድጋሚ በዚህ ምክንያት አላለቅስ ወደዚህ ምክንያትም አልመለስም ወይ ደግሞ ተመልሼ አስተካክለዋለሁ ብላችሁ ብቻ ብዙ ነገር ትተናል አይደል? ብዙ ነገር ሰብሮናል። እዚህ በፊት ብዙ ነገር አስደስቶናል፣ ብዙ ነገር አስለቅሶናል፣ ብዙ ነገር የሆነ እንዴት ነው መኖር እስክንጠላ አድርጎናል። ግን እዛ ቦታ ላይ አትቆዩማ፣ እናልፈዋለን። የማያልፍ ቀን የለም። ማርያምን ነው የምላችሁ፣ የማያልፍ ቀን የለም። በጣም ብዙ የማያልፉ የመሰሉን ቀኖች አልፈናል። በጣም ብዙ ከባድ እዚህ ጋር ነው በቃ ቆሜ የሚቀረው ወደፊትማ አልንቀሳቀስም ብለን አስበን ግን ደግሞ ተንቀሳቅሰን እዚህ ጋር ደርሰናል ማለት ነው። ነገ ደግሞ ሌላ ቦታ እንደርሳለን። ስለዚህ ቅምጥሌ ደግሞ አንቺ ምርጥ ሴት ነሽ፣ ድሮኒ የኔ ቆንጆ የኔ ብራቢሮ፣ እግዚአብሔርን አንቺ ሁሉ ነገር አሟልቶ የሰጠሽ ፈጣሪ። እንዴት መሰላችሁ? ፈጣሪ ሲወዳችሁ ሰው ይሰጣችኋል። አንዳንዴ ሰው ሲወደን ሰው ሲያከብረን ሰው የሆነን ነገር ሲለን ምናምን በእናንተ ትግል የመጣ ነገር አይደለም። የሆነ ፈጣሪ ነው። ፈጣሪ የሰው መውደድ ይስጥሽ ብሎ ሲሰጥሽ ምንም አድርጊም አታድርጊም ሰው ይወድሻል። ገባሽ? ጥፋትም ስታጠፊ ደግሞ እንደዚህ አታድርጊ፣ እንደዚህ አታጥፊ፣ እንደዚህ ነው ብለው ደግሞ መክረው ይመልሱሻል ማለት ነው። ይሄ ነው ሰው ይስጣችሁ ተብሎ የሚመረቀውና ሰው ሰጠ የሚባለው። የሆነ አንዳንዴ በጣም መልካም ነገር እያደረጉ ጥሩ ስራ እየሰሩ የማይወደዱ ሁሌ ትችት፣ ሁሌ ስድብ ያለባቸው ሰዎች አሉ። እነዛ አሁን ክፉ ሰው ነው አይደለም። ሴትዮ የመጣች በኋላ ጨርሰዋለሁ። የሆነ ቦታ ሄዳ ነበር መጣች። አሁን እሷን አስተካክያቸው ሴትዮ ሄዳለች። ጋይስ ቶሎ ምትሄድ መስሎ ነበር ግን ቶሎ አልሄደችም። ለቅምጥሌ የሆነ ግጥም አዘጋጀው። ግጥሙ ምን ይላል? ጎበዝ ሴት ይላል። ጎበዝ ሴት ነሽ አንቺ፣ በእጅሽ ብርሃን በልብሽ ጽናት አለ። በአይንሽ እምነት ምልክት፣ አትሸነፊም በመንገድ አትፈርሽም በንፋስ፣ ህልምሽን ታጥቀሽ ትጓዣለሽ በእርግጥ በእርምጃ። አንቺ ኃይል ነሽ ዝምታሽ ንግግር፣ ውበትሽ አይቀየር በፊት በመንፈስሽ። የኔ ጎበዝ ሴት ሆይ ዓለም ታስፈልግሻለች። ስምሽ በታሪክ ይጻፋል በተስፋ ቀለም ለወደፊቱ ማለት ነው። እንደዚህ ነው እየገጠምኩት ነው ያገባኝ። ቅድም ቁጭ ብዬ ነው ዝም ብዬ ቤቴን ከላይ እስከታች ፏ አድርጌ አጸዳውና ዝም ብዬ ቁጭ ስለ አይምሮ ብሩህ ሆነ ማለት ነው። እኔ አላቅም ብቻ የሆነ ግጥም እስኪ ጻፉልኝ ሰሞኑን ማለት ነው። ለቅምጥሌም ለቡራ ብቻ ግጥም ጻፉ። በጣም ብዙ እህቶቼ ደግሞ ግጥም ናፍቆናል። እኔ እኮ ግጥም አልችልም። ግጥም ሲጽፉልኝ አነባለሁ እና ደግሞ እየጻፉልኝ አይደለም። እኔ ምንም ማድረግ አልችልም። ይህ ነው። ለማንኛውም ጋይስ ወደ ገደለውና ወደ ቁም ነገሩ ስመጣ ብሩኬ ትናንት የተናገረው ንግግር በጣም ብዙዎቻችሁን አናድዷችኋል። ያው ትናንት እንደምታውቁት ቪዲዮ አልሰራውም። ያልሰራውበት ምክንያት ደግሞ ቢዚ ነበርኩ ምናምን ልጆች የዛሬ ትምህርት ስለሚጀምሩ ለነሱ ተፍተፍ ማለት በቃ ደከመኝ ምናምን እና ዝም ብተኛ ይሻላል በማለት ተኛውኝ ማለት ነው። እና ዛሬ ትምህርት ተጀምሯል። ልጆችም ትምህርት ሄደዋል። አሁን ይመጣሉ በቅርቡ ሰዓት። ግን ናፍቆኝ ታውቃላችሁ። የምር ከቤት ሲንጫጩ ውፍ ትምህርት በተጀመረ ያለው ሲጀመር ደግሞ ይናፍቀኛል። የሆነ ተንጫጭተው ለምጃቸው መሰለኝ ይምጡ ይንጫጩና ሰላም ይመለሱልኝ። እየጠበቅኳቸው ነው። ለማንኛውም ያው እንግዲህ አውቃለሁ ዋናው ዳይሬክተር ነው ማናጀር በሏት ቅምጥሌ ማለት በየቤቱ ስሟ ሳይጠራ የተሰራበት ቪዲዮ የለም። ቅድም እንግዲህ ልሰራ የቻለችው ይህንን ነገር ታውቃላችሁ። ቪዲዮ ፖስት ያደረገችው ማለት ያ ድምጽ ለማን እንደሆነ አንዳንድ ዩቱበሮች አላችሁ እዚህ አምጥታችሁ የምታቦካኩ ምናምን ማለት ነው። ያው ብሩኬ እንኳን ምንም ቢናገር ራሱ ያው ከካሜራ ጀርባ ታውቃላችሁ ቤስት እንደሆኑ ማለት ነው። ንግግራቸው አንዳንዴ ጥሩ አይደለም ምናምን የምትሉ ያው እንደነገርኳችሁ ነው። እዚህ በፊትም ተናግሬያለሁ። ብቻ ፍቅር እየሰሩ እንትን አይሉም። ያው ብሩኬ ትናንት ሲናገር የነበረው ያችኛዋን እንትናን ማነች ደግሞ መልሳ እናደደችኝ። እንደው ጥሩ ናት ስል ነበር። ጥሩ ናት ሳይሆን በቃ አካሄዱን በደንብ ሄዳበታለች ነው። አሁን ደግሞ እያናደደችኝ ነው። ብቻ ግን ትናንት ጋፕ የተፈጠረው ወይ ደግሞ ቅምጥሌም ያልመጣቸው አንደኛ እረፍት ማድረግ አለባት። በጣም በረጃጅም ቀኖች እየመጣች ነበረ። በየቤቱ የሚገኙት ምንድን ነው ከዚህ በፊት አሁን ለምሳሌ ፍፄ ከብሩኬ ከቅምጥሌ ቤት ከተገኘ በሱ ቤት ግዴታ የሆነ ቀን መገኘት አለባቸው። ይሁ ነው ለዛ ነው። ስለዚህ ቅምጥሌ ሚሲዩ ትናንት በጣም ናፍቀሽ ነበር አላየውሽም ነው። ያ ቡራን አይቼዋለሁ እና ደግሞ
ብዙ ቦታ ላይ ደግሞ የሆነ ነገር ተችታችኋል። መተቸት የሌለበት ነገር ራሱ ሲተች ነው አንዳንዴ ይገርመኛል። እግዚአብሔርን የሆነ ነገር ከማይገናኝን ነገር ከሆነ ነገር ጋር ታገናኛላችሁና አይ አም ሶሪ። ሌላ ምንም ልል አልችልም። የምሬን ነው። አንዳንዴ የሆነ ነጻነታቸውን ራሱ በጣም እየተጫናቸው ይመስለኛል፣ እንደኔ ማለት ነው እየመሰለኝ ነው ያለውና ስለዚህ የሆነ አንዳንዴ ማንጫናቸው ቦታ ላይ ባንጫናቸው እንደ ሀሳብ ማለት ነው ጋይዝ፣ እኔ መሰለኝን ነው። ስለዚህ ቡራም ያው ቅምጥሌ ላለማጣት ብዙ ነገር አድርጋለሁ ወይስ አላደረኩም እያለ ነበረ ሲያፋጠጠ የነበረ ፍፄ እንዳያችሁት። ስለዚህ ማናቸውም ሆኖ ያው እዚህ ጋር እንትና ብዬ መተቸት አልፈልግም። ምክንያቱም ሁላቸውም እዚህ ጋር ሊገቡበት የሚችሉት ከእነሱ ጋር ቪዲዮ የሚሰሩት ወይ ደግሞ ቦታው ላይ የሚገኙት ምናምን የራሳቸው የሆነ ምክንያት አላቸው። ማንም ሰው ሳይፈልግ ተገዶ ምንም ነገር ሊያደርግ አይችልም። አይደለም ትልልቅ ሰዎች ሁነን አይደለም በደንብ እንደዚህ ማሰብ እየቻሉና ብዙ ነገሮች ማኔጅ እያደረጉ ቀርቶ ትንንሽዬ ልጅ ራሱ በዚህ ጊዜ ተገድዶ ምንም ነገር ሊያደርግ አይችልም። ነገር ግን በዚህ አጋጣሚውን ተጠቅማችሁ ሌላ ታሪክ መስራት የምትፈልጉ ሰዎች ካላችሁ እንዳትሞክሩት፣ አታደርጉትም ማለት ማድረግ አትችሉም። እናንተ ልታደርጉ ትፈልጋላችሁ፣ ግን ፈጣሪ ከነሱ ጋር ነው። እና ደግሞ አንዳንዴ ሴት ልጅ አትንኩ ወይ ደግሞ ምናምን ስትባሉ ወንድ ልጅ ሲሰደብ ወይ ምናምን የምትሏላችሁና ወንድ ልጅም አይሰደብ ሴት ልጅም አትሰደብ። ነገር ግን የወንድ ልጅና የሴት ልጅ ልብ በጣም ብዙ ልዩነት አለው። ወንድ ልጆች ያታውቃላችሁ በጣም እንደዚህ አይነት ነገር ላይ ምናምን ኖርማል ነገር ሊሆን ይችላል እነሱ፣ ለሴት ልጅ ደግሞ በጣም ከባድ ነውና ያኔ እኔ ምለው ግን ማለት ነው የሰው ልጅ ወድቆ መንገድ ላይ ሲለምን ወይ ደግሞ ሲቸገር ስናይ አይ ምናምን ብለን ከንፈር መምጠጥ እናግዘው ምናምን ማለት እንደዚህ በርትታ ጠንከራ ግን እየሰራች ራሷን የምታስተዳድር ሴት ስናገኝ ደግሞ ያላ በሏት ራሷን እያልን ደግሞ ራሷን እያልን እየኮረኮምን ስንት ሰዎች አሉ መሰላችሁ ሶሻል ሚዲያ ላይ መጥተው መስራት እየፈለጉ የሰውን ምላስ ፈርተው የተቀመጡ ሶሻል ሚዲያ መጥተው መስራት ጀምረው ከዛ የሰውን ምላስ ደግሞ ፈርተው ወደ ኋላ የተመለሱ እህቶች አሉና ፕሊስ በእናታችሁ ተው እንደዛ አይነት ነገር አታድርጉ። ስለዚህ ጨረቃዎች ደግሞ ዛሬ ምናልባት በፒስ መጣላችሁ ያስባለሁ። እኔ ችግር የለብኝም በፒስ ምንም አትምጡም። እስክትመጡ ድረስ አለው ጠብቃችኋለሁ በተስፋ ታገሱ። ትዕግስት ፍሬዋ ጣፋጭ ነው ይባላል እውነት። ስለዚህ እንታገስ ባንድ እስኪመጡልን ማለት ነው ቤተሰብ። እሺ መታገስ ጥሩ ነው፣ መታገስ ዋጋ አለው። ጨረቃዎች ደግሞ ትዕግስታችሁን አትፈታተኑን፣ ቶሎ በፍቅር ኑሉን። በስ በጣም ወዳችኋለሁ። ወይኔ ጉዳይ ነገር አስደንግጦ ሊደፋኝ ነው። በቃ ደህና ቆዩ። ማታ እንገናኛለን። ባይ። መልካም ቀን ይሁንላችሁ።